ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? መልካም ሞላ ነኝ። በላይ ሰሞኑን ዘመቻ አውጆ ውስጣዊ የማጽዳት ስራ እየሰራው ነው ማለቱ ይታወሳል። ይህንን አስመልክቶ ማብራሪያ እንዲሰጠኝ ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ ከሆነው ከፋኖ ዮሐንስ ንጉሱ ጋር አጠር ያለ ቆይታ እንድናደርግ ጋብዣለሁ። እንድትከታተሉኝ በአክብሮት ጋብዛችኋለሁ። ጤና ይስጥልኝ እንደምን አለ ዮሐንስ? እንዴት አለሽ? ሰላም ነሽ ወይ? በጣም አመሰግናለሁ ፈቃደኛ ስለሆንክ። እንግዲህ ሰሞኑን በመግለጫችሁ እንዳሳወቃችሁት ውስጥን የማጽዳትና የማጥራት ዘመቻ በሚል በላይ ዘለቀ እዝ ውስጣዊ አደረጃጀትን የተመለከቱ ስራዎችን እየሰራችሁ እንደሆነ ነግራችሁናል እና ዝርዝር መረጃዎችን አካፍለን። አመሰግናለሁ። መልካም ቀደም ሲል እንደተከሽው 30/2018 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ጥልቅ ማጥራትና ማብቃት በሚል ንቅናቄ መጀመራችንን በይፋ አውጀናል። ቀደም ሲል ደግሞ ለ20 ቀናት በተመረጡ ኮሮች እና ክፍለጦሮች ስራዎችን እንደጀመር ገልጸናል። ልክ ነው። በአሁኑ ሰዓትም ጥልቅ ማጥራትና ማብቃት እንቅስቃሴው በሁሉም ኮሮች በእዙ ከፍተኛ ትኩረት አግኝተው የእዙ አመራር በሙሉ ርብርብ እያደረገባቸው የሚሰሩ ስራዎች አሉ። ማጥራት በልዩ ልዩ ሁኔታ ትግሉን የመጠበቅና ትግሉን የማጥራት ወይም ተሳታፊዎችን እና ደጋፊዎችን አጥርቶ የመያዝ ዓላማን አጥርቶ ከመያዝ ጋር የተያያዙ ነጥቦች ሲሆኑ፣ በሌላ በኩል የማብቃት ጉዳይ ደግሞ ከአብይ አህመድ መውደቅ በኋላና ከአብይ አህመድ መውደቂያ መባቻ ወቅት የሚጠበቅበትን ድርጅታዊና ተቋማዊ ቁመና ሰራዊታችን እንደዚሁም ደግሞ የሰራዊታችን መሪዎችና የሲቪል አስተዳደር የፖለቲካ ክንፎች በሙሉ ብቁ ሆነው እንዲገኙ የሚያስችሉ ስራዎችን አስጀምረናል። ይህ የተጀመረው ንቅናቄ ደግሞ ቀደም ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ተከታታይ ጉባኤ ለአንድ ወር ያህል ጉባኤውን ተከታታይ ካደረገና በርካታ ሰነዶችና አቅጣጫዎችን የአሰራር ማሻሻያዎችን የሰራዊት አደረጃጀት መመሪያዎችን እንደዚሁም ልዩ ልዩ ሰነዶችንና ማኑዋሎችን ካጸደቀ በኋላ ነው። መልካም ሰሞኑን በመገናኛ ብዙኃን እጅ ሰጡ ወይም እጅ የሰጡ ፋኖዎች በሚል የተለያዩ ቪዲዮዎችን ጥቂት ሰዎች የሚታዩበት ወይ ጥቂት ወጣቶች የሚታዩበት ቪዲዮዎችን እያየን ነው እና እነዚህ እጅ ሰጡ የሚባሉ እነማን ናቸው? አመሰግናለሁ። እጅ ሰጡ የሚባሉ በማጥራቱ የተደረጉና በማጥራት ሂደት ውስጥ በቁጥጥር ስር ሊውሉ የሚችሉ በጥናት በውስጥ በሚስጥር የተደረሰባቸው ናቸው። ከዛ ውጭ መላ ሰራዊታችን ከጠላት ጋር እየተናነቀ የሚገኝ ሲሆን ቀሩ ደግሞ ህብረተሰቡን በማስተዳደር ላይ ነው የሚገኘው። አመሰግናለሁ ዮሐንስ። በቀጠናችሁ በፋኖ ስም ሆነው ወንጀል እየፈጸሙ ፋኖና ህዝቡን ለመለያየት የሚሞክሩ ታጣቂዎች እንዳሉ ይታወቃልና ይህንን በማጥራት ወይም ደግሞ ይህንን ነገር በመከላከል ረገድ እያደረጋችሁት ያለው እንቅስቃሴ ምን ይመስላል? ቀደም ሲል እንደገለጽኩልሽ የማጥራት ስራ ማለት ህብረተሰቡን የሚያስመሩ በተለይ ፊት ለፊት የገጠምነው የብልጽግና አገዛዝ የአብይ አህመድ አስታራዊ ደሪ አገዛዝ ፋሽስታዊ አገዛዝ በእጅ አዙር ህዝባችን እኛን ፊት ለፊት ማሸነፍ ሳይችል ሲቀርና ከፊት ተስፋ ሆኖበት ሲመክንበት ማሸነፍ እንደማይቻል ፋኖን ከገመገመ በኋላ ጠንካራ ጎኑ ከህዝባዊ መሆኑ ስለሆነ ከህዝብ ጋር ሊያካክሩ የሚችሉ የተጠኑ ስራዎችን እና መስራት የጀመረው። እነዚህ ስራዎች ደግሞ ውንብድናና ስርዓተ አልበኝነት፣ ዝርፊያና እገታን ጨምሮ በርካታ ወንጀሎችን የሚፈጽሙለት የእሱ የትግላችን ጥገኛ ሰርጎ ገቦች ፋኖ መስለው እንዲንቀሳቀሱ ማድረግን ነው እንደ ስልት የተጠቀመው። ይህን ስልት እየተከታተሉ ማክሰም አስፈላጊ በመሆኑ ቀደም ሲል በርካታ እርምጃዎች እየወሰድን ያጠራን የቆየ ቢሆንም በአሁኑ ሰዓት ደግሞ በአንዳንድ አካባቢዎች ከፍተኛ ወታደራዊ ከለላ እየሰጣቸው እነዚህን ወንበዴዎች፣ ስርዓት አልበኞችና ህብረተሰባችን ህዝባችን የሚያስመሩ አካላትን ሽፋን እየሰጠ ነው። በቀጥታ በአየር በምድር የሚያደርገውን ህዝባችን የመጨፍጨፍ የማጨፍጨፍ እንደዚሁም ደግሞ የማፈናቀል ሁለንተናዊ አደጋ እየሰራ የቆየ ቢሆንም በተጨማሪ በተዘዋዋሪ ደግሞ እሱን መሰል ወሮበሎችን በማደራጀት እና ምቹ ሁኔታ ኑሮ እንዲንቀሳቀሱ በማድረግ ህዝባችን በማሰልቸት እና በማማረር ሀብትን እርሱን በመቀማት ህይወቱንና
አጠቃላይ መብቶችን በመንፈግ የሚንቀሳቀሱ ወረበሎችን በተለይ ደግሞ አገዛዙ በሚንቀሳቀስባቸው ቀጠናዎች እና በጠላት በተቆጣጠራቸው ቀጠና አጋጣሚዎች ቦታ ገጠም ቀጠናዎች ላይ መሰል ተግባራትን እያስፈጸመ ነው የሚገኘው። ሆኖም ግን ቀደም ሲል እንዳወጅ ነው ተቋማችን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ በይፋ እንዳወጀው የማጥራት ስራ የሚሰራ ይሆናል እና እየተሰራም ነው የሚገኘው። በአንዳንድ አካባቢዎች ከወዲሁ እየተገሰጹ ቀድመው እየተጠቃለሉና የሚገቡት ወደ ጠላት ቀድመው እየገቡ ቀሪዎቹ ደግሞ እየታነጹ እየተገሰጹ እየተገሩ ነው የሚገኘው። ይህ ነው እየተሰራ የሚገኘው። መልካም ጥሩ። እንግዲህ እንደዚህ አይነት እንቅስቃሴ ሲሰራ በተለይ ውስጥን የማጥራትና ውስጣዊ አደረጃጀትን የማጥራት ዘመቻ ሲካሄድ የሚነሱ አባወራዎች እንዳሉ ይታወቃልና ይህ ብዥታ እንዳይፈጠር በህዝቡ በሰራዊቱና ሚዲያው ምን መውሰድ ምን መገንዘብ አለበት? መልካም። በሰራዊታችን ክፍል ውስጥ ኦፕሬሽኖች፣ ስብሰባዎች፣ ውይይቶችና ቅድመ መረጃዎች እየተሰጡ ነው የሚገኙ። እንዲሁም መረጃዎች በአግባቡ ባልደረሱባቸው የሰራዊታችን ክፍሎችና የህብረተሰባችን ክፍል ደግሞ ህዝባችን የሚያማርሩ የጠራውን የፋኖ ትግል ጥላሸት ሊቀቡ የተደረጉ የትግላችን ጥገኞች የውስጥ ነቀርሳዎችን የውስጥ ህመም ቢዎችን የመንቀል ስራ እንደሚካሄድ ታምኖ አንድም መረጃ እንዲሰጥ ሁለትም የመፍትሄው አካል ሆኖ ከጎናችን እንዲሰለፍ ሰራዊታችንና ህዝባችን ነው በዚህ አጋጣሚ ጥሪ ማስተላለፍ የምንችለው። አመሰግናለሁ። የብልጽግና አገዛዝ እንግዲህ በተለያዩ ቀጠናዎች አሁን እጅግ ተሰምቶ የማይታወቁ ወንጀሎችን ጨምሮ በህዝቡ ላይ በተለይ በንጹሃን ላይ ጥቃት እየፈጸመ እንደሆነ ይታወቃል እና ዮሐንስ በቀጠናቸው የብልጽግና አገዛዝ የሚፈጽማቸው የጦር ወንጀሎች ምን ይመስላሉ? መልካም። ከወትሮ የተለየ ንጹሃንን ታርጌት ያደረጉ ጥቃቶች በሰፊው እየተከወኑ ነው። ሲችል በአየር ሌላ ጊዜ በከባድ መሳሪያ እንዲሁም በእግረኛ ሰራዊት ጭምር ከፋኖ ሰራዊት ጋር ተዋግቶ ከታጠቀ ኃይል ጋር ብልጫ መውሰድ እየተቻለ ንጹሃንን በጅምላ አርሶ አደሮችን፣ ተማሪዎችን፣ አረጋውያኖችን ባረፉበት በተኙበት በቀያቸው በቤታቸው እየረሸነ ነው የሚገኘው። በርካታ ቁጥር ያለው በእኛ በምንታገልበት ቀጠና የሚገኝ ወገናችን ሰለባ ሆኗል። የህይወት መስዋዕትነት ከፍሏል። የአካል መስዋዕትነት ከፍሏል። እንደዚሁም ንብረቱ ሀብት ንብረቱ እንዲወረስ ተደርጓል። ሀብት ንብረቱ እንዲወድም ተደርጓል። በተለይም ደግሞ በጅምላ ፍርድ እየተካሄደ ቤቱ እንዲወድሙበት እየተደረገ ንብረቱ የቁም እንስሳት እንዲጋዙ እየተጋዙ እንዲዘረፉ በይፋ በጠራራ ፀሐይ የሚገደቡበት ሁኔታ ነው ያለው። በብዙ ቀጠናዎች ይህ ነው ያለው። ሌላ በኩል ደግሞ እየተፈጸሙ ያሉ ተጨማሪ ጦር ወንጀሎች ንጹሃንን ኮላተራል አድርጎ እንደ መያዣ በመጠቀም የሰብአዊ ጋሻ አድርጎ እየተጠቀመ ነው የሚገኘው። ንጹሃንን እንደ መከላከያ ጋሻ እየተጠቀመ የሚገኘው አገዛዝ የፋኖ ቤተሰብ ናችሁ፣ የፋኖ ወዳጅ ናችሁ፣ የፋኖ ትውውቅ አላችሁ፣ የፋኖ ጎረቤት ናችሁ በማለት ሁሉ ንጹሃንን የሚይዝበት የሚያንገላታበት ገንዘብ የሚያስከፍልበት እጅግ በርካታ ገንዘብ በታጣቂዎቹ የወገናችን አንጡራ ሀብት እየተዘረፈ እየተከፈለ በሙስና የሚጠቀቅበት ከፊሉ ሌላው ደግሞ ከፍሎ የሚታሰርበት እጅግ ዘግናኝ የሆኑ እንቅስቃሴዎች ናቸው። ከወትሮም ጊዜ በተለየ በሁሉም ኮሮቻችን በአምስቱ ኮሮችና በአምስቱ ዞኖች የሚስተዋሉ ጦር ወንጀሎች እየተፈጸሙ የሚገኙበት መልካም ይህ ነው ያለው። የጦር ወንጀሎችና አጠቃላይ ያልተፈለጉ ጫናዎች በህዝባችን ላይ እየተደረገ ነው። የሰራዊታችን እየተዋገሩ ቢሆንም ሰራዊታችን እየተወ ንጹሃን ወገኖቻችን ግን በእጅጉ የጦር ወንጀል እየፈጸምባቸው ሰብአዊ ጥሰት እየፈጸምንበት እንደሆነ መላ ወገናችን ፋኖ አሁን ያለበት የፖለቲካና ወታደራዊ አቋሙ ምን ይመስላል? መልካም። ወታደራዊ ቁመና ሲባል እና እንደዚሁም ፖለቲካዊ ቁመና ሲባል ብዙ ትንታኔ ተጨማሪ ትንታኔና መለኪያዎችን ማስቀመጥ አስፈላጊ ስለሆነ በመለኪያዎች መሰረት ደግሞ መረጃና ማስረጃዎችን ማያያዝ ስለሚያስፈልገው ወደዛ ጥልቅ ጉዳይ ሳልገባ አጠቃላይና የጠላት ሚስጥርን በዚህ አጋጣሚ ሳንሰጥ የምናስተላልፈው መልእክት
በሰሜን አማራ ከተማ የሚገኙ የሰራዊታችን የፋኖ ሰራዊት ከመቼውም ጊዜ በላይ የተጠናከረበት ነው። በትጥቅም በሞራልም በሰው ኃይል አደረጃጀትም እንደዚሁም ደግሞ በልምድና በእውቀት የከበተ አቅም ያገኘንበት ከውጊያ ከስልጠና ከጠላት ባህሬም ከወገን ባህሬም ብዙ እውቀቶችና ብቃቶችን መላበስ የተቻለበት ሰራዊታችን የማድረግ አቅሙ ከፍተኛ ደረጃ የደረሰበት በትጥቅ አቅምም ጥሩ ላይ የሚገኝበት እንደመሆኑ በርካታ ቀጠናዎችን በአጭር ጊዜ ነጻ ማውጣት የሚያስችል ቁመና ላይ ነው ብሎ መናገር ይቻላል። በጥቅሉ በተጨማሪ የፖለቲካዊ ሁኔታን በተመለከተ በፖለቲካዊ አቋም በተመለከተ ፖለቲካዊ አቋም እኛን የሚገዳደረን ወይም የእኛን ሕዝብ እየጨፈጨፈ የሚገኘው ፋሽስታዊ የአብይ አህመድ አገዛዝ ቀደም ሲል በፖለቲካ የሞተ የተቀበረ አገዛዝ እንደመሆኑ ፍጹም ቅቡልነት የሌለው ነው። በአንጻሩ ደግሞ እኛ ደግሞ ህዝባዊ ነን፣ ከፍተኛ ህዝባዊ ተቀባይነት አለን። ሬሽናችን ህዝባችን ነው። የውጊያ አቅማችን ህዝባችን ነው። መረጃ አቅማችን ህዝባችን ነው። አልባሳት አቅማችን ህዝባችን ነው እና በርካታ ሁለንተናዊ ጥቅሞችና አገልግሎቶችን የሰጠን ህዝባችን ነው። አብሮን የተሰለፈ ህዝብ እንደመሆኑ ከፍተኛ ከፖለቲካዊ ቅቡልነት በላይ ፋኖነት እና አማራነት ተገንብረው አንድ ላይ የቆሙ መሆናቸውን ያስመሰከረ ቁመና ላይ ስለሚገኝ የፖለቲካዊ ብቃቱ አለን ብሎ በእርግጠኝነት መናገር ይቻላል። በየቀኑ እጅግ በርካታ የሚሆኑ የብልጽግና መከላከያ ሰራዊት አባላት ወይም ሚሊሻዎች ወደ ፋኖ እጃቸውን ሰጡ የሚል መረጃ ይደርሰናል እና ይሄ እውነት ነው ወይ? ምን ተረድተው ነው ወደ ፋኖ እየተቀላቀሉ ያሉት? ይነግሯቸዋል? ያገዛዙ ሰራዊት አባላት ቀደም ሲል ለአመታትን እየተጋዙ ወደ ፋኖን እየተቀላቀሉ፣ ቀሪዎቹ ደግሞ ህጋቸውን ለፋኖ እያስረከቡ ቤተሰቦቻቸው እየተቀላቀሉ መቆየታቸው ይታወሳል። በአሁኑ ሰዓትም ያገዛዙ ሰራዊት አባላት እየተናደ በየቀጠናው እጅ እየሰጠ ነው። አገዛዙ ለመናገር ከመዋጋት በላይ ከማዋጋትም በላይ የራሱ ሰራዊት በመጠበቅ ተወጥሮ ያለ አገዛዝ ነው። የራሱ ሰራዊት የሚጠብቅበት ምክንያት ደግሞ እየከዳው ትጥቅ እየያዘ እየሄደ ስለሆነ የጋራ ፖለቲካ የሚታገለት ዓላማ የሌለው ሰራዊት እንደመሆኑ ሁልጊዜም በዋርድያና በጥበቃ ስር ያለ ሰራዊት ነው እና እየፈረሰ የሚመጣበት ምክንያት ደግሞ ህዝባችን አንወጋም፣ ህዝብ ወቅቱ ያሸነፈ አገዛዝ የለም፣ እኛም በዚህ ባላመነበት የጦር ወንጀል አንሰለፍም፣ ቀደም ሲልም ያለ ፈቃዳችን በግዴታ ታፍነን ወደ ጦር ግንባር መምጣታቸውን እየገለጹ ነው እየፈረሱ የሚመጡት የአገዛዙ ሰራዊት አባላት። በሌላ በኩል ህዝባችን ላይ የሚፈጸመውን ግፍና በደል ባየር ጊዜ ይህ ኢፍትሐዊነትና የጦር ወንጀል ሲፈጸም የታሪኩ አካል ላለመሆን በርካታ የአገዛዙ ወይም የአብይ አህመድ ሰራዊት አባላት አገዛዙን እየከዱና እየሸሹ ፋኖን የሚቀላቀሉበት ወይም በፋኖ አሸጋጋሪነት ለቤተሰቦቻቸው የሚደርሱበት ሁኔታ እየፈጠሩ ትጥቃቸውን እያስረከቡ መረጃ እየሰጡ የሚገኝበት ሁኔታ ነው ያለው። አሁንም በርካታ በጥበቃ ስር እና በክልከላ ስር ያለና እንዳይከዳ ምቹ ሁኔታ እንዳይኖረው ለማድረግ እየተሞከረ ታፍኖ ያለ ሰራዊት በመሆኑ እንጂ እየፈረሰ ነው የሚገኘው። በተወሰነ ጊዜ ማጥቃት ውስጥም የሚዋጋበት ዓላማ ስለሌለው የማድረግ አቅሙ ከፍተኛ ሁኔታ እየወረደ እና የታሸቀ ሞራል ያለው ሰራዊት ሆኗል ማለት ነው። የአብይ አህመድ በርካታ የሀገሪቱን አንጡራ ሀብት ተጠቅሞ እና የህዝባችን ጠላቶችን የውጭ ጠላቶችን ተጠቅሞ የሰበሰበውን አንጡራ ሀብት እና እየወደመ ያለውን ንብረት እንኳ የበጀተውም ንብረት እንኳ በአግባቡ ተጠቅሞ የማይዋጋለት የዓላማ ጉዳይ የዓላማ አንድነት ጉዳይ ባለመኖሩ ከፍተኛ ብክነትና ኪሳራ ውስጥ አገዛዙን እየጣሉ ፋኖ እየተቀላቀሉ ይገኛሉ። አመሰግናለሁ። በእኔ በኩል ጥያቄዎችን ጨርሻለሁ። በዚህ አጋጣሚ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። አጋጣሚ ማስተላለፍ የምንፈልገው መልእክት አገዛዙ ወይም አስከሱ የአብይ አህመድ አገዛዝና ቡድኑ
በልዩ ልዩ ሚዲያዎች እየወጣ ሊያደናግር የሚሞክር ሁኔታ ተስተውሏል። በተለይም አንዳንድ ግለሰቦችን እጅ ሰጡ በማለት ሌላውን ሌላ ቅርጽ ለማስያዝ የሚቀሰቀስበትና የሚያስተላልፋቸው መልእክቶች እና የፋኖ አጠቃላይ ስምምነት እንደተደረገ ተደርጎ የሚቀር መረጃዎች ፍጹም መሰረተ ቢስ የሆኑ በመሆናቸው እና የቅጥፈት ስርዓቱ የተለመደ ቅጥፈት መሆናቸው ተገንዝቦና ታሳቢ አድርጎ ከአወናባጅ መረጃዎች ህብረተሰቡ ራሱን እንዲጠብቅ ነው በዚህ አጋጣሚ መልእክት የምናስተላልፈው። አመሰግናለሁ። ለነበረን ቆይታ ከልብ አመሰግናለሁ። እጅግ በጣም አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይህን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ነበር።